እዚህ በመሆኔ በጣም ደስተኛ ነኝ። አምናለሁ ትልልቅ ዋንጫዎችን ገና እናሳካለን። እናንተም ድጋፋችሁን እኛም የቻልነውን ጥሩ ነገር መሰጣጠታችን ይቀጥላልና እኔ አሁን እዚህ ለመቆየት ተስማምቼ ፈርሜያለሁ። ምርጥ 8 ዓመታትንም አሳልፌያለሁ። 10 እንደሚሆንም ተስፋ አለኝ ሲል ነው የተናገረው። ህይወቱን እየተደሰተባት እንዳለና ምርጥ ጊዜ በሊቨርፑል ቤት እያሳለፈ እንዳለም ጭምር የተናገረው ሞሳላ እስከ 2027 ድረስ በሊቨርፑል ቤት እንደሚቆይ ዛሬ ተፈራርሟል። ስሎትም እንግዲህ እንደተናገሩት ከሆነ ስለሱ ዋጋውን ለቡድኑና ለክለቡ እንዳሳየም ጭምር ነው የተናገሩት። ለተጨማሪ ዓመታትም ለመቆየት በመወሰኑ ደስተኛ እንደሆኑም ጭምር ከዛ ባለፈ ኮንትራቱ በድርድር የተነሳም በመዘግየቱ እንዲሁ ለሪቻርድም የተወሳሰበ እንደነበረ ጭምር ግን ደግሞ ያ የሆነው ወደ ትክክለኛ አቅጣጫ ለመሄድ መደረግ እንደነበረበትም ጭምር ወይም ለደጋፊው እፎይታን ይሰጥ ዘንድ እንደሆነም ጭምር ነው የተናገሩት አሰልጣኝ አርኔ ስሎት። ከዛ ባለፈ አያይዘው ስለ ቫንዳይክም ተናግረዋል። በሱ ደስተኛ እንደሆኑና እሱም ኮንትራቱን አራዝሞ በድጋሚ ባምበል ሊቨርፑልን እንደሚመራ ተስፋ እንደሚያደርጉም ጭምር ነው የተናገሩት። እንግዲህ ስለ ሞሳላ በተለይ ግብ አስቆጣሪን በማቆየታቸው በክረምት እቅዳቸው ላይ ትልቅ አስተዋጽኦ ሊኖረው እንደሚችልም ጭምር ተናግረዋል አሰልጣኝ አርኔ ስሎት። እያንዳንዱን የጨዋታ ሰከንድ ውስጥም እንዲሁ የሚሳተፍ ተጫዋች ከመሆኑም አንጻር 8 ዓመታትን እንዴት እንደነበረ ባያውቁም ግን ደግሞ በተለይ ደግሞ በዘንድሮ የውድድር ዘመን ላይ እያንዳንዷ ሰከንድ ላይ መሳተፉን ጭምር ነው አክለው የመሰከሩለት። በአንድ የውድድር ዘመንም እንዲሁ የብዙ ጎል አስተዋጽኦ ያለው ተጫዋች እንደመሆኑ ወደ 44 የግብ አስተዋጽኦ አለው ማለት ነው። በግብና በአሲስት 17 አሲስት አለው፣ 27 ጎል አለው። ያውም 7 ጨዋታ እየቀረው ነው እንግዲህ ይሄ ስታት የተመዘገበው ባለ 2 ዲጂት ማለት ነው። በአሲስትም በጎልም አዲሱ ኮንትራት እስከ 25 ሚሊዮን ፓውንድ ያህል ነው እንግዲህ የሚያስወጣው ሊቨርፑልን ለ2 ዓመት ሲሆን 50 ሚሊዮን ፓውንድ። ታዲያ ግን እንደ ብቃቱ እየታየ በተለይ ከ20 ጎል በላይ በውድድር ዘመኑ ላይ የሚያስቆጥር ከሆነ ምናልባት ቦነስ እና ተጨማሪ ክሎሶች ይኖራሉ ነው የተባለው። ለአንድ ለ32 ዓመት ለሞላው ተጫዋች እንግዲህ ይሄን ያህል ኮንትራት ማቅረቡ የበለጠ ሊቨርፑል አስቦበት ያውም ደግሞ ከአረብ ሀገራት እንግዲህ ዝውውር ይሄንን ልጅ ሊነጥቅ ችሏል ማለት ነው አይደለ? ስለዚህ ሊቨርፑል በደንብ እያሰበበትም ጭምር እንደነበረም ነው የተነገረው። ቫንዳይክም እንደዛው እድሜው እየገፋ ያለ ተጫዋች ነው። ሞሳላህም እንደዛው እና ፕሪሚየር ሊጉ ላይ አሁን ጨዋታዎች ከመበረከታቸው አንጻር እነዚህ ተጫዋቾች ላይ በቶሎ ውሳኔ ያላሳለፈውና እንዲህ ኮንትራቱ የረዘመበት ምክንያት እንግዲህ በዚህም የተነሳ ነው። በ2010 እንግዲህ ኤፍኤስጂ ሊቨርፑልን ከያዘ በኋላ ጠንቃቃ የሆነ ፋይናንስን እንደሚጠቀም እናውቃለን እና ምክንያታዊነት ከስሜት የላቀ ቦታ አለው በሊቨርፑል ቤት። አሁንም ሳላና ቫንዳይክን ያለ በቂ ምክንያት ለማቆየት አልወደዱም፣ ከፋይናንስ ጤናማነትም አንጻር ጭምር ነው። በእርግጥ አሁን ላይ ክለቡ እንግዲህ እስከ 4 ቢሊዮን ፓውንድ በላይ እንዳደገም ጭምር ነው እየተዘገበ ያለው። ግን ምክንያታዊ የሆነ ጤናማ የሆነ ፋይናንስ ስርዓትን ለመከተልም እና ምክንያታዊ የሆነ ድርድርን ከማድረግ